ቆየም ዘገየም አንድ ነገር ጊዜውን ጠብቆ መታወቁ አይቀርም። እኔም ሚስቴ ይሄ ነገር ተደብቆባት እንደማይቀር ስለገባኝ አብሶ ደግሞ እንደዚህ ዙሪያ ገባ ያሉ ሰዎች ተናደው በልህና በቁጭት ከሷ በላይ አውሬ እየተመለከቱኝ ባሉበት ከባቢ ላይ ቁጭ ብዬ በቅርቡ ይሄ ጉድ ሚስቴ ጆሮ ላይ መድረሱ እንደማይቀር እርግጠኛ ሆንኩኝ። ሁሉም ሰው አለማወቋ ራሱ እያንገበገበው ነው። እሷ አውቃ የምትወስነውን ውሳኔ ለማየትና የታባቱ ይበለው ነግረነው ነበረ። እንኳንም እንደዚህ ሆነ፣ እንኳንም ለዚህ በቃ እያሉ ይዘባበቱብኝ ሁሉም ሰው ቋምጧል። ብለንህ ነበረ፣ ይገባሃል፣ ልክህን ያሳየችህ ይሄ ነው ላንተ የሚገባው፣ አርፈ ተቀመጥ ብለንህ አልነበረ? ይችን የመሰለች ሴት አታስቀይም፣ አትጉዳት ብለንህ አልነበረ? ህይወትህን ያመሰቃቀልከው ራስህ ነህ እያሉ ሊያላግጡብኝ የቋመጡ ሰዎች ዙሪያ ላይ ባሉበት ሁኔታ መስማቷ ግድ ነው። ለዛም ሳልቀደም ልቅደም ብዬ የጫጉላይን ሁኔታ ካጣጣምኩኝ በኋላ ህይወቴንም ቦታ ቦታ ካስያዝኩኝ በኋላ ቁጭ አርጌ ራሴ ነገርኳት። ሀውለት ያኔ ተዘጋጅቼ ነበረ። ቤቱ ይግላል፣ ይቀወጣል። እንዴት አርጌ ነው ራሴን መከላከል ያለብኝ? እንዴት አርጌ ነው ቁጣዋንና እሪታዋን ልቆጣጠረው የምችለው ብዬ ደካማ ጎኖቿን ሁሉ ስለማቅ ያንን ደካማ ጎኖቿን እንደ መከላከያ ጋሻ ልጠቀምበት ያለፉትን ጥቃቅን ስህተቶቿንና ጥቃቅን ነገሮቿን እንኳን ሳይቀር እንደ ባካፕ ይዤ ነበረ ፊቷ ላይ ቁጭ አልኩት። ተውለት ባለቤቴ ምን አይነት ሴት መሰለችሽ? የዚህን ያህል ዓመት ስንኖር አንድ ቀን ተቃውማኝ አታውቅም። ምንም ነገር ቢዋጥላትም ባይዋጥላትም አትቃወመኝም፣ አታሐልፈኝም። ካልመሰላት በዝምታ ታልፈዋለች። ታደርገውና ውጤቱን አይቼ ራሴ ይሄ ነገር ለካ ትክክል አልነበርኩም፣ በቃ ቀይሪው፣ አንቺ እንዳልሽው አድርጊው፣ አንቺ ነበርሽ ልክ እስክላት ድረስ ታደርገዋለች። እኔ ብቻ ልዘዝ፣ ይሄ ነገር እኮ ትክክል አይደለህም፣ እንዲህ ሊሆን አይገባውም ብላ አትከራከረኝም። አድርጊው ካልኳትና እንድደረግ ከፈለኩኝ ይጥፋም ይልማም አድርጋ ታሳየኛለች። ዞሬ ከስተቴ ተምሬ ራሴ ነኝ ነገሩን ማስተካከለው። ይሄ ነገሯ ሁሌ ይገለኛል። መከራከር፣ አፏን መልታ አይኗን አፍጣ ይሄ በፍጹም አይሆንም ብላ ከኔ ጋር ፊት ለፊት መቅጠም እማትችለው ነገር ነው። ሚከፋኝ ይመስላታል። ሌላው ባህሪዋ የትም ቦታ ሆነች እናቷ ጋር፣ ጓደኛዋ ጋር፣ ቤተሰቧ ጋር የትም ሁኔታ ውስጥ ብትሆን ሲጀመር ሱቅ እንኳን ስትወጣ ሳታስፈቅደኝ አትወጣ። ሱቅ ለመውጣት ደውላ አስፈቅዳኝ ነው። አስፈቅዳኝም የትም ቦታ ከሄደች በኋላ ለወስዳት አካባቢው ላይ ስደርስ ያኘከችውን ሳትውጥ ያነሳችውን ሳትጎርስ ደረስኩ ካልኳት ብድግ ብላ ሮጣ ነው የምትመጣው። የዚህን ያህል ናት ለኔ እንጂ አንዴ ከሰው ጋር ወሬ ይዣለሁ፣ አንዴ እየበላሁ ነው፣ 5 ደቂቃ ጠብቀኝ፣ 10 ደቂቃ ጠብቀኝ ብላ ለሰከንድ አታስጠብቀኝም። ከመጣሁ ብድግ ነው። እኔ አትሂጂ ካልኳት፣ እኔ አይሆንም ካልኳት፣ እኔ ካልፈቀድኩላት የትኛውንም ነገር ትተወዋለች። እናት፣ አባት፣ ጓደኛ የሚባል ነገር የለም። ከሁሉ በፊት እኔ ነኝ። እሱ አብሮ ኗሪ ነው። እነሱ ዛሬ ባላገኛቸው ነገ አገኛቸዋለሁ። ዛሬ ቢከፋቸው ነገ ይቅርታ ጠይቃቸዋለሁ። እሱ ከከፋውና እሱ ከተበሳጨ ግን ህይወቴ ላይ ነጥብን እጥላለሁ እያለች ትጠነቀቅልኛለች። ይሄ ማጋነን አይደለም፣ የእውነቴን ነው ማውራሽ። ባለቤቴ የኔን ሀቅ ለመወጣት የትኛውንም ተራራ ትወጣለች፣ የትኛውንም ወንዝ ትሻገራለች። ያም ለምን ይሆናል ብዬ አንዳንዴ ድንቅ ስለምትለኝ ለምንድን ነው ግን ለኔ የዚህን ያህል የምትንሰፈሰፊው? በዚህ ደረጃ ሁሉንም ነገር እሺ ብለሽ ለኔ ምርጥ ሴት ይሆንሽልኝ ግን ለምንድን ነው እያልኩኝ እጠይቃታለሁ። እውነት ስለምትወጂኝ ነው? እንዳታጭኝ ስለምትፈሪ ነው እያልኩኝ አውራታለሁ። ምንም ላውራት ምንም ልጠይቃት ደስ ብሏት አፏን ከፍታ ትሰማኛለች። አንድን ነገር 1 ሚሊዮን ጊዜ ባወራው ይህን ነገር እኮ ባለፈ ነግረኸኛል፣ ነገር አደጋግም እያለች አፋፌን አትለኝም። ለ1 ሚሊዮንኛ ጊዜ ተመስጣ አፏን ከፍታ አይገርምም እያለች ታዳምጠኛለች። ሁሌ ይገረማለሁ። አንዳንዴ ልፈተናትልና ትላንት ያወራሁትን ዛሬ ያወራሁትን ነገር እደጋግመዋለሁ። እንደነገርኳት እንኳን እያወቅኩኝ እስኪ ሁኔታዋን ብዬ ሳወራ ዝም ብላ ትሰማልኛለች። ለምንድን ነው እንዲህ የምታረጊው? ስለምትወጂ ነው እላታለሁ። ካንተ በላይ አላህን እወደዋለሁ። የኔ የጀነት አቋራጭ መንገድ አንተ ነህ። አንተን ላለማጣት ሊመስልህ ይችላል፣ እኔ ግን አቋራጭ መንገዴ ስለሆንክ ነው፣ አኺራዬን ላለማጣት ነው ትለኛለች። የእውነት የአማኝ መሆኗ የእውነት ፈጣሪዋን ፈርታ የነገ ቤቷን ለማስተካከል የምትጥር መልካም ሴት መሆኗ ለኔ ምቹ ህይወትን ሰጥታኛለች። የተደላደለ ቤትን ሰጥታኛለች። የተረጋጋ ህይወትን ሰጥታኛለች።
በስራዬ ስኬትን፣ በቤቴ መረጋጋትን፣ በአልጋዬ እንቅልፍን፣ ደስተኝነትንም በልጆቼ ላይ ደግሞ እርግጠኝነትንም ሰጥታኛለች። ስለ ልጆቼ አንድ ቀን ተጨንቄ አላቅም። ስለ ስነ ምግባራቸው፣ ስለ ትምህርታቸው፣ ስለ ሃይማኖታቸው በእሷ አቋም ውስጥ፣ በእሷ አስተዳደግ ውስጥ፣ በእሷ ውስጣኔ ውስጥ ገብቼባት አላቅም። ምክንያቱም እሷ ከኔ የተሻለች ናት። ልጆች አስተዳደግ ላይም ሆነ ቤት አያያዝ ላይም ሆነ ቤተሰቧን መምራት ላይ ድንቅና ብቁ ሴት ናት። ሁሉ ጊዜዋን፣ ህይወቷን፣ ትኩረቷን ሁሉ የሰጠችው ለቤቷ ስለሆነ ይለናል። እንዴት ናችሁ? በፓርት 2 ተገናኝተናል ውዶቼ። አብራችሁን ስለሆናችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ፎሎ እያረጋችሁ አሁንም አብራችሁን ቆዩ። እንዲሁም አባያ፣ ቦርሳ፣ ጫማ ከፈለጋችሁ እንደተለመደው ሀውለት ጋር ቤተል ኤጄ ሞል ሳታዩ እንዳትገዙ። 113 ቁጥር እንገኛለን። ቀጥታ ወደ ታሪኩ ገባለሁ። እነዚህ ምነግርሽ ነገሮች ሁሉ ማጋነንና ጭማሪ ያለበት ሊመስልሽ ይችላል። ይህን የማወራልሽ ስለ ራሴ ግን አይደለም፣ ስለ ሚስቴ ነው። እውነት ነው። ሚስቴ የመልካም ሚስቶች ጥርቅም አንድ መልካም ሴት ናት። በጊዜው በዘመኑ የማትገኝ ድንቅ ሴት ናት። ሁሉ ነገሬ የተስተካከለ ነው። ሴክሱዋል ህይወቴ፣ ቤተሰባዊ ህይወቴ፣ ሃይማኖታዊ ህይወቴ፣ የልጆች አስተዳደጌ፣ የቤቴ ንጽህና በሚስቴ ሙሉ ደስታን እንዳገኝ አድርጎ አላህ ሰጥቶኛል። ሌላው ይቀርና እኔ እሷን ካገባኋት ጀምሮ 22 ዓመታት አንድ ቀን በሰው እጅ የተሰራ ምግብ በልቼ አላቅም። ሰራተኛ የኔን ምግብ አይነካም። ሁሌም እሷ ናት የምታበስለው። አራስ ሆና ብትተኛ አሊያም ታማ ብትተኛ እንኳን ሳትቀምስ እኔ ፊት ላይ አይቀርብም። ጨውን ተቆጣጥራ ቀምሳ ቼክ አድርጋ ነው ታማ በተኛችበት እንኳን ለኔ የሚቀርበው። ለእራት ብዙ አይነት ነገሮችን ሰርታ ብፌውን ሞልታ ምጠብቀኝ ሚስት ሆና ሳለ ምናልባት በጊዜ ከመጣው አይራት ሰርቻለሁ፣ ነገ ይታረዳል፣ ነገ ይሰራል ብላ አታሳድረው። ወዲያው ታርዶ ተጠብሶ ተሰርቶ ይቀርብልኛል። አንዳንዴ እንደውም በቤት የተሰራውን እንበላለን ተይ እላታለሁኝ። አይ ፈልገህ አይደል እንዲያመጣው ትኩስ ነገር ስለፈለግ ትኩስ ነገር አቀርብልሃለሁ፣ የሰራሁት ለነገ ይሆናል ብላ ትከራከረኛለች። ለሷ ልፋት፣ ለሷ ድካም፣ ለሷ ፍቅር መስጠት፣ ለሷ መተናነስ፣ ለሷ ለአሂራዋና ለነገዋ ማሰብ አንዳንዴ እኔን ጭንቅ ይለኛል። እቺ ሴት ናት እንግዲህ። ታዲያ ለምን አገባሁባት? ለምን አገባህባት? እንደዚች አይነት ሴት ናት እያልክ እየመሰከርክላት ለምን ሌላ ተመኘህባት? ይሄ የሁሉም ሰው ጥያቄ ነው። የእኔም ጥያቄ ነው። የቤተሰቤም ጥያቄ ነው። የጓደኞቼም ጥያቄ ነው። ለዛ ነው አንዳንድ ጥያቄዎች ለወሬ የማይመቹም መልስ የላቸውም የምልሽ። ሀውለት እኔ ወንድ ነኝ። አሁን የምነግርሽ ስለ እኔ ሳይሆን ስለ አብዛኞቹ ወንዶች ባህሪ ነው። ወንዶች ሊወዱሽ ሊያፈቅሩሽ ህይወታቸው ውስጥ አንቺ ባትኖሪ ምን ያህል ድቅድቅ ጨለማ ውስጥ ሊገቡ እንደሚችሉ ያስባሉ፣ እንደዛም ያምናሉ። በህይወታቸው ለደቂቃ ባትኖሪ ሁሉ ነገራቸው እንደሚናጋ ያውቃሉ። እንደዚህ አይነት ስሜትም ይኖራቸዋል ስለሚስታቸው። ነገር ግን የሆነ ድክመት አላቸው፣ የሆነ ስንፈት አላቸው። ያም ስንፈትና ድክመታቸው ሴት መውደዳቸው ነው። ያ ማለት አንቺ ገንዘብ ቢኖርሽና እጅግ በጣም የሚያምር ዛሬ የመጣ ቆንጆ መኪና ብትገዢ ገንዘቡ እስካለሽ ፍላጎቱ እስካለሽ ጊዜ ድረስ ነገ ሌላ መኪና ቢመጣ ትገዢዋለሽ። ይሄ ስላስቸገረሽ መጥፎ ስለሆነብሽ ስለጠላሹ አይደለም። ያም ያምርሻል፣ ያንንም ትፈልጊዋለሽ። ምክንያቱም ትችያለሻ፣ ማድረግ ትችያለሻ። እኔም ሚስቴ ላይ ያገባሁባት ስለምችል ነው፣ ስለፈለግኩኝ ነው፣ ስለተመኘሁኝ ነው እንጂ ከሷ ምንም ስላጣሁኝ አይደለም። ሀውለት ስነግራት እንደነገርኩሽ ብዙ ነገሮችን ተዘጋጅቼ ነበር። የእሷ መልስ ታዲያ እንደጠበቅኩት ነው ወይስ እንዳልጠበቅኩት? ትደነቂያለሽ።